ፍቅር ሲዝም ሃይማኖት ከነብዩ መሐመድ ቀጥሎ የመጣ ከእስልምና ቀጥሎ የመጣ ሃይማኖት ነው። በዚህ በ1000 ምናምን ዓመት ውስጥ ምንም አይነት ነብይ አልመጣም። ቢመጣ ኖሮ ሃይማኖት ራሱን የቻለ ገዝፎ እናየው ነበር። አሁን እንደ እስልምና እንደ ክርስትና እንደ ቡዲዝም እንደዚህ የሰፋ ነገር እናይ ነበር። ዝም ብሎ በወር የሚሰሙት ትንሽ ሃይማኖቶች ናቸው እንጂ ራሱን የቻለ ሰፊ ሃይማኖት የለምም፣ አልመጣም። እና ፍቅር ሲዝም ሁሉ ነገር የራሱ የሆነ በራሱ የቆመ በራሱ አስተሳሰብ በራሱ አመለካከት አዲስ አስተሳሰብና ግንዛቤ ይዞጣ ሃይማኖት በመሆኑ በኋላ በህልሜ ማመጣ እንትና ነብዩ መሐመድ መጣ። ስለ እስልምና በጣም ጥሩ አስተሳሰብ አልነበረኝ ሰው ነበርኩ። ገረመኝ በጣም መጥቶ ምላሴን ገረፈው። ምላሴን 20 ጊዜ የሚሆን ሲገርፈው ከገረፈኝ በኋላ ብዙ ቀን ምላሴን እንደነዘዘኝ እና እንዴት ሊገርፈኝ ቻለ? ለክርስቲያኖች ነብዩ መሐመድ አዩ ስላቸው ሰይጣን ነው። መስጊድ ሄጄ ስናገር በጣም ደነቃቸው። ግን እኔ ከዛ በኋላ ሐሳቤን መቆጣጠር ጀመርኩ። አይምሮዬ ተከፈተ ከዛ በኋላ ማለት ነው። ሐሳቤን መቆጣጠር ገና ከማውራቴ በፊት ሐሳቤን መቆጣጠር ጀመርኩ ማለት ነው። ከዛ በኋላ ገባ ስሜታዊነቴ እየጠፋ ቶት ኮንትሮል ማድረግ ቻልኩኝ ማለት ነው። ወደ ፈጣሪ መቅረብ ቻልኩኝ ገባ እንጂ እንደማንኛውም ሰው ኃጢአት የምሰራ ሰው ነበርኩ ልፈልግ ነው ባጭሩ። ዜን ከዛ በኋላ ገብርኤል መጣ በህልሜ። ገብርኤል ደግሞ ሲመጣ እየበረረ ሲመጣ እግዚአብሔር ነው መጀመሪያ ያናገረኝ። እግዚአብሔር አላህ የሚባሉት አንድ ናቸው በነገራችን። አናገረኝና አንተ አለኝ ገብርኤልን ወደ አንተ ልክ ይላል። እሺ ቢስል ወዲያው ተኝቻለሁ። ቀና አደረገኝና ገብርኤል እየበረረ መጥቶ እህቶቼን በህልሜ ተኝተው ነበር። ቀና አደረገኝና መጽሐፍ ሰጠኝ። እኔ እኮ ኢየሱስንም አይቻለሁ በህልሜ ነብዩ መሐመድ ብቻ አይደለም ቡዳህንም አይቻለሁ። አላህና እግዚአብሔርም አንድ ሆኖ አናግሮኛል። እስካሁን በአይን ያላየኋቸው አላህ እግዚአብሔር የሚባሉት የፍቅር አምላክ የሚባሉት ሰው አይደሉም፣ አካል አይደሉም። ድምጻቸው በጣም ኃያልና ከባድ የሆነ አንድ አምላክ ነው። ድምጹን ብቻ ነው የምትሰሚው። ከዛ ውጪ ነቢያቶችን በቀጥታ አይቻቸዋለሁ፣ አናግሮኛል ሁሉ። ኢየሱስ መጥቶ እኔ ነብይ ነኝ ብሎኛል ራሱ። ሰዎች በሰራው ተአምር ብዛት አምላክ አለ። በዛ በኋላ ፈጣሪ ተቆጣ። ሰው በሱ ሲያመልክ ተቆጥቶ ማን አለ? ነብዩ መሐመድን አስነሳ። እንደኛ እንደ ፍቅር ሲዝም እይታ ነው የምልሽ። እንደኛ እይታ የኛ ሃይማኖት የሚለው እንደዛ ነው። ከዛ ማንን አስነሳ? ነብዩ መሐመድን አስነሳ። ከዛ ስሜን አላህ በል አለው እግዚአብሔር። ስሙን ራሱ ነው የሚቀይረው አምላክ። አሁን በእኛ ደግሞ ስሜን ማን አለ? ራሱ አላህ ስሜን ማን በላለ? የፍቅር አምላክ በላለ። ስለዚህ ምን ጊዜም አምላክ በዓለም ላይ ያለው አምላክ በሙሉ አንድ ነው። በተለያየ ሃይማኖቶች ስሞችና ቢጠሩ አምላክ ዓለም ላይ ያሉት ሃይማኖቶች በሙሉ በአምላክ አማካኝነት የተፈጠሩ ናቸው። ስማቸው በየትኛውም በተለያዩ ስሞች ሲጠሩ የነበረው አንድ አምላክን ብቻ ነው። ኢየሱስ ነብይ ነው ብለኸኛል። እንደዛ ብላችሁ ነው የምታመልኩት? እኛው በህልሜ ተነገረኝ፣ ራሱም ነግሮኛል። ራሱ መጥቶ በቀጥታ ኢየሱስ ራሱ መጥቶ እኔ ነብይ ነኝ ባደረኩት ተአምራት ብዛት ሰዎች እንደዛ አሉ። ይቀጥላል። እኔ በህይወት እስካለው ሁሉ ጊዜ ይነግረኛል። እኔ ነብይ ስለሆንኩ የነገውን እሱ ነግሮኝ ነው። እኔ የማውቀው ነገር የለም፣ እሱ ስለሚነግረኝ ነው። የነገውን ይነግረኛል፣ የተነገውን ይነግረኛል፣ የሚከሰተውን ነገር ይነግረኛል፣ የሚፈጠረውን ነገር ይነግረኛል። እሱ ይሰፍራል ማለት ነው። ቅድም ወደዚህ ስትመጣ ስንደዋወል ቢሮአችን ጠፍቶ ደጋግመህ ደውለህልኝ ነበር። እንዴት ነብይ ከሆንክ እንዴት የምትመጣበት እንኳን አይነግረኝም? እንደዛ አይነት ጥያቄ አትጠይቀኝ ባጭሩ። አየህ ቅድም ፍቅር ሲዝሙን ተንትኑ ወጣ። እሺ እናቁም። ሌላ ጥያቄ እንደዚህ አይነት ጥያቄ አትጠይቀኝ አልኩ። ይሄ ስሜታዊነት ሳይሆን አላስፈላጊ